መልካም ወጣት ነው። በመጠጥ ሱስ የተለከፉ ጓደኞች ቢኖሩትም እርሱ ግን እንደ መጠጥ የሚጠላውና የሚጸየፈው ነገር አልነበረም። መጠጥ ለእርሱ ደመኛው ነው። በህይወት ዘመኑ ፈጽሞ እንደማይቀምሰው ሲናገር ሰማይ የውሃ ድርቅ መጥቷት መጠጥ ብታዘንብ በጥም እሞታለሁ እንጂ አንዲት ጠብታ ቢሆን ወደ ጉሮሮዬ አትደርስም ይላል። መጠጥ የሚያዘወትሩ ጓደኞች አብሯቸው እንዲዝናና በየጊዜው ይወተውቱታል። በመጠጥ ላይ ያለው አቋም ከአለት የጠጠረ ነበር። መጠጥ እንደማልጠጣ ታውቃላችሁ፣ ለምን አብሬያችሁ እሄዳለሁ ይላቸው። አብረህን ብትጠጣ ደስ ይለናል፣ ካልፈለክ ደግሞ ጨዋታ ላይ ብቻ ትሳተፋለህ። እንዴት የሚያምር ድምፅ ያላት ቆንጆ ሴት አለች መሰለህ ይሉታል። የእርሷን መረዋ ድምፅ ማድመጥህ ብቻ ከመጠጥ የበለጠ ነው ይሉና ጭቅጭቅ ያደርጉታል። ውትወታቸው መቋቋም አልቻለም። መጠጥ የሚባል በአፉ እንደማይዞር እርግጠኛ ስለሆነ በመጨረሻ ተሸነፈ። ምሽቱን አብሯቸው ለማሳለፍ ወሰነ። መጠጥ ቤቱ በጠጪዎች ተሞልቷል። እየጀመረ ያለ ሞቅ ያለ ጥምዝ ብሎ የሰከረ ሁሉም አይነት ሰዎች በየራሳቸው ዓለም ይወዛወዛሉ። ያቺ ውብ ሴት እንደ ሰሜን ኮከብ በሚያንጸባርቅ አይኗ የወንዶችን ልብ ምት ትጨምራለች። የአእዋፋት ዝማሪ በሚያስንቅ መረዋ ድምጿ የተኛ ህሊናን ታዘምታለች። ወጣቱ ገና በመጀመሪያ ቅጽበት ልቡ ደንግጦላታል። ኸምር ለሁሉም ታደለ። እርሱ ኸምር እንደማይጠጣ ሲገልጽላት ነበር ትኩረቷን የሳበው። ተይው፣ እሱ አይጠጣም፣ የእርሱ ፋንታ እኔ እጠጣለሁ አለ ከጓደኞቹ በምላሱ መርዘም የሚታወቀው። እንዴት የሚገርም ወጣት ነው! በዚህ ወጣትነት እድሜው ኸምር የሚርቅ በዛ ላይ መልኩ የሚያምር ሸበላ ስትል አሰበች። ወጣቱ የራሱን ክብር የሚጠብቅ ሌሎችን የሚያከብር እንደ ሰካራም ጓደኞቹ ጋጠወጥ ቃል ከአፉ የማይወጣ እጅግ የተረጋጋ መሆኑ የቆንጆዋን ሴት ትኩረት ይበልጥ ስቧል። እንዲህ አይነት ቦታ እኮ አይመጥነውም ስትል ከራሷ ጋር አወጋች። ምናልባት ይሉንታ የሚያጠቃው አይነት ሰው ሳይሆን አይቀርም እዚህ የመጣው ለጓደኞቹ ሲል መሆን አለበት ለራሷም አልሰጠች። መጠጥ ቤቱ ውስጥ ያሉት ሰዎች ቁጥር ቀስ በቀስ እየቀነሰ ሄደ። የቀሩት እርሱና ጓደኞቹ ብቻ ነበሩ። ጓደኞቹ ከፍተኛ ስካር ውስጥ በመግባታቸው ላይ ናቸው። ወጣቷን የሚጎተክት የሚሳደብ፣ ለመደባደብ የሚሞክር ሶስቱም ጓደኞቹ የተለያዩ ባህሪያት ማሳየት ጀምረዋል። ስካራቸው ሳይበረታ ወደ ቤታቸው ሊመልሳቸው አሰበ። ሁለቱ ጓደኞቹ ራሳቸውን ችለው መራመድ በመቻላቸው አልተቸገረም። አንዱ ግን ከማዘል ያልተናነሰ ደግፎ ከመጠጥ ቤቱ ወጣ። ነገም ይመጣ ይሆን ስትል አሰበች ወጣቷ። በሚቀጥለው ቀን አብሯቸው እንዲሄድ ጓደኞቹ ጠየቁት። እየኖሩ ያሉት ህይወት እንዴት ጸያፍ እንደሆነ ትናንት ምሽት ይበልጥ አይቷል። አይ ዛሬ እንኳን አልሄድም አላቸው። በመግደርደር አይነት የዛች ቆንጆ ገጽታ ፊቱ ላይ ተደቅኖበት ዘወር በልኝ ቢለው እባክህ ብቻህን አትሁን፣ እኛ ጠጣ ብለን አናስቸገርህም፣ በቃ ከእኛ ጋር ሆነ ስትዝናና አምሽ ያለህ። በዛ ላይ የልጅቷ ዘፈን አልተመቸህም ሲሉት ደንገጥ አለ። ያስብ የነበረው ስለ እርሷ ነበርና ዛሬም ተሸነፈ። ኸምር ፈጽሞ እንደማይቀምስ ግን አሁንም እርግጠኛ ነው። ከልቡ ይጠለዋል። መጠጥ ቤቱ ሲደርሱ አይኗ ያረፈው እርሱ ላይ ነበር። ሌሎቹ ጉንጫቸውን ሰጥታ ስትሰማቸው፣ እርሱ ግን በአክብሮት ሰላምታ አቅርባ ብቻ ዝም አለችው። ዛሬም ኸምር ባለመቅመሱ ወይም ደግሞ መጠጥ ባለመቅመሱ ከልቡ አከበረችው፣ በስብዕናው ተማረከች። በአንጻሩ ጓደኞቹን ከሌላው ጊዜ የበለጠ ናቀቻቸው። ወጣቱ ያለ ቦታው የተቀመጠ እንቁ ሆኖ ታያት። ለእርሱ ያላት አክብሮት ወደ ፍቅር እያደገ መሆኑን አላጣችው። እርሱም ቢሆን ተመሳሳይና ጥልቅ ስሜት እያዳበረ ሄዷል። ጓደኞቹና እርሱ ብቻ ቀርተዋል። ሌሎች ደንበኞች መጠጥ ቤቱን ለቀው ከሄዱ ደቂቃዎች አልፈዋል። በስካር መንፈስ ሲያውካኩ የቆዩት ጓደኞቹ ራሳቸውን ስተዋል። በዙሪያቸው ያለውን ሁኔታ ማስተዋል የማይችሉበት ደረጃ ላይ ደርሰዋል። ይህች አጋጣሚ ወጣቷ ከወጣቱ ይበልጥ እንዲቀራረቡ ምክንያት ሆነች። የምትዘፍናቸው ዘፈኖች የእርሱን ስብዕና ለማድነቅ የታለሙ ነበሩ። አስተያየቷ እጅግ ፈታኝ፣ ቅላጼዋ አንበርካኪ ሆነበት። ቀረበችው፣ እርሱም ቀረባት። መቀራረባቸው ግን የአካል አልነበረም፣ ከዛ በላይ ብርቱ የሆነ መቀራረብ ነበር።
የልብ መቀራረብ። ልቤ የደነገጠልህ የመጀመሪያ ቀን ሳይህ ነበር አለችው አይን አይኑን እያስተዋለች። በሀፍረት ተውጦ አይኑን ሰበር አደረገ። ይህ ንጽህና እኮ ነው ይበልጥ እንዳፈቅርህ የሚያደርገኝ ስትለው ይበልጥ በሀፍረት ተዋጠ። ብዙ ነገር ብሆንልህ እንዴት ደስ ባለኝ፣ ግን አንተ ንጹህ ሰው ነህ፣ ንጽህናህን ማቆሸሽ አልፈልግም ትለዋለች። እርሱ ኸምር ፈጽሞ እንደማይቀምሰው ሁሉ እርሷም ፈጽሞ እንደማትነካው ታረጋግጠለታለች። ከዕለታት በአንዱ ምሽት ጓደኞቹ እንደለመዱት ጥንብዝ ብሎ ሰክረው ራሳቸውን ስተው ወጣቱና ወጣቷ ብቻቸውን ቀርተዋል። ግን ለምንድን ነው እንደ ጓደኞቼ የማትጠጣው ስትል ጠየቀችው። በህይወቱ ሊረሳው የማይችል ዘግናኝ ታሪክ አጫወታት። አባቴ በየምሽቱ ኸምር ጠጥቶ ቤት ይገባ ነበር። የልጅነት አይምሮዬ ያን የነበረው ሁኔታ ቀርጾ አስቆምጦታል። ታዲያ በየምሽቱ እናቴን ይደበድባታል። እኔን እንዳይመታኝ እናቴ ምን ያህል እንደምትሳቀቅ አረሰውም። ልቧ እኔ ላይ ሆኖ የሚያርፍባት ዱላ የሚሰማት አይመስለኝም። በአንድ ምሽት ግን እጅግ ዘግናኝ ክስተት ተፈጠረ። አባቴ እንደ ልማዱ ከመጠን በላይ ሰክሮ የቤታችንን በር በኃይል ይደበድባል። እናቴ በፍጥነት ወደ በሩ አመራች። አባቴ ግን ትዕግስቱ ያለቀ ይመስላል። እናቴ በሩን ከፍታ ራሱን የሳተውን አባቴን ደግፋ ለማስገባት እጇን ዘረጋች። የማይቀረው ዱላ ከእርሷና ከልጇ ለመመከት አቅም እንደሌላት ታውቀዋለች። ምናልባት ቢራራልኝ ብላ ይሆን እጇን የዘረጋችው። ዞር በይልኝ ያለ በከፍተኛ ቁጣ በድንጋጤ ወደ ኋላ ሸሸች። አባቴ ግን በዚህ አላበቃ። በስካር መንፈስ እየተንደረደረ ሄዶ አነቃት። ጭንቅላቷን በኃይል ወዝውዞ መሬት ላይ ወረወራት። የወደቀችው ጉልቻው ላይ ነበር። ጭንቅላቷ ሲፈጠፈጥ ታየኝ። በቅጽበት ሕይወቷ አለፈ። በደም የተነከረችውን እናቴን አገላብጬ ሳምኳት። ልቤ የምሬት እንባ አነባ። አባቴ የሚያየውን ከባድ ክስተት ከስካሩ ያነቃው ይመስላል። ጭንቅላቱን በሁለት እጁ ይዞ እሪታውን አቀለጠው። እናቴን እስከ መጨረሻው መለየቴን የተገነዘብኩት ቆይቼ ነው። ሐዘኔ እየመረረ ሄደ። እናቴን እንዲህ በአሰቃቂ ሁኔታ አጣኋት። ኸምርን ለዚህ ነበር የምጠላው። ወጣቷ በሰማችው ታሪክ ልቧ በእጅጉ ተነካ። ስቅስቅ ብላ አለቀሰች። እንባዋ በጉንጯ ላይ መስመር ሰርቶ እየወረደ እንዴት የሚያሳዝን ክስተት ነው አለች። ሐዘኗ አጥንት ጠልቆ ተሰማው። እንዴት እንዳሳዘንከኝ መግለጽ ይከብደኛል አለች እንባዋን እየጠረገች። ከዚህ ጊዜ በኋላ ቅርባቸው ይበልጥ ጨመረ። እንዲህ የምታፈቅረውና የምታዝንለት ሴት ማግኘቱ ልቡን በሐሴት ሞልቶታል። ይህ አይነት ቅርባቸው ለረጅም ወራት ቀጠለ። ለእርሱ ያላት ስሜት ስትገልጽለት አንተ እኮ እጅግ ንጹህ የአላህ ባሪያ ነህ፣ ኸምር አትጠጣም፣ ሴት ልጅ በሐራም ነክተህ እንደማታውቅ ነግረኸኛል። እኔም ይህ ንጽህናህ ይበልጥ እንዳከብርህና እንዳፈቅርህ ያደርገኛል። ግን በፍጹም እንድነካህ አልፈልግም። እኔ ብዙ ወንዶች እንዳሻቸው የሚላፉኝ ቆሻሻ ሴት ነኝ። የአንተን ንጽህና ማቆሸሽ አልሻም ትለዋለች። የወጣቱ ፍቅር ከዕለት ከዕለት መናሩን ቀጥሏል። ልቡ ለእርሷ ሙሉ ለሙሉ እጅ ሰጥቷል። ቀኑን ሲያስብ የሚውለው ስለ እርሷ፣ ምሽቱን የሚያሳልፈው ከእርሷ ጋር። ጓደኞቹ ሰክረው ራሳቸውን የሚስቱበት ጊዜ በጉጉት ይጠብቃል። በመሃሉም በአይኗ ሰረቅ እያደረገች ታወገዋለች። ከእርሷ ጋር ብቻውን የሚሆንበት ጊዜ ይረዝምበታል። ነገር ግን እንደ ጓደኞቹ ነፃ ሆኖ ከእርሷ ጋር መላፋት አይችልም። ከአይን አፋርነቱ በተጨማሪ የእርሷ ጠንካራ አቋም በልቡ እንጂ በአካሉ እንዲነካት አያደርገውም። አይኗ እንባ እያቀረረ እኔ አንዲት ተራ አገልጋይ ባሪያ ነኝ። አሳዳሪ ገንዘብ ለማግኘት ሲል ውበቴን ተጠቅሞ መጠጥ ቤት ከፈተልኝ። አንተ ግን ንጹህና ነፃ ሰው ነህ። በእኔ ምክንያት ግን ዝሙት ላይ ወድቀህ ጀሃነም እንድትገባ አልፈልግም። ይህን ስልህ ለአንተ ያለኝ ፍቅር ከፍተኛ እንደሆነ አትዘንጋ። ነገር ግን በጣም ስለመሳሳልህና ስለማዝንልህ በወንጀል ላቆሽሽህ አልፈልግም። ለዚህ ነው እንድትነካኝ የማልፈቅድልህ ትለዋለች። የወጣቱ ልብ ሐሴትና ስቃይ ይፈራረቅበታል። ከዕለታት በአንዱ ምሽት በፍቅር አይነት የመለከተችው ወጣቷ እንዲህ ተማጸነችው። የኔ ፍቅር፣ በፍቅርህ ልቤ ተሰቃየ። በተደጋጋሚ እንደገለጽኩልህ ንጽህናህን ማቆሸሽ ደግሞ ፈጽሞ አላደርገውም። ምናልባት ከዚህ ካለሁበት መከራ ብትገላግለኝ እባክህ ነፃ አውጣኝና ያንተ አድርገኝ። የምትችል ከሆነ 1000 የወርቅ ሳንቲሞች ከፍለህ
ግዛኝና እስከ ህይወት ፍጻሜ ሚስትህና ታማኝ ፍቅረኛ ሆኜ ልኑር አለችው። ወጣቱ ይህን ያክል ገንዘብ ማግኘት እንደማይችል ያውቃል። ያን ማድረግ ባለመቻሉ ደግሞ ይህችን ወጣት ምንጊዜም ሊያገኛት አይችልም። እርሷም ፈቃደኛ አይደለችም። ስለማትወደው አይደለም፣ ስለማትፈቅረውም አይደለም፣ ልታቆሽሸው ስለማትፈልግ እንጂ። ወጣቱ ስር የሰደደው የወጣቷን ፍቅር የማይቋቋምበት ደረጃ ላይ ደረሰ። ህይወት ገሃነም ሆነችበት። በወጣቷ ፍቅር ልቡ ቢሞላም እንደማያገኛት በተሰማው ቁጥር ራሱን በእጅጉ ይጠላል። የብቸኝነት ህይወት ከጀመረ ሰነባብቷል። የሚጥመው ነገር አጥቷል። ህይወት እጅ ብለዋለች። ከዕለታት በአንዱ አንድ ከባድ ውሳኔ ላይ ደረሰ። ውሳኔው የዚህች ዓለም ህይወት ብቻ የሚነካ አልነበረም። የመጪው ዓለም ዕጣ ፈንታውንም አደጋ ላይ የሚጥል ውሳኔ ነበር። ራሱን የማጥፋት ውሳኔ፣ ከባድና ቅጣቱ ብርቱ የሆነ ወንጀል። አዎ ራሴን ማጥፋት አለብኝ። ላገኛት የማልችል ቆንጆ ወጣት አፍቅሬ በስቃይ መኖር አልሻም። እንቅልፍ እንኳን በአይኔ ከዞረ ቀናት ተቆጠሩ። ሰውነቴ መነመነ። የመኖር ትርጉም አጣሁ። ህይወቴ እንዲህ ከሚመሰቃቀል ራሴን ማጥፋት ይሻለኛል ሲል ቁርጥ ውሳኔ ላይ ደረሰ። ወጣቱ ራሱን የሚሰቅልበት ገመድ አዘጋጀ። የገመዱን ጥንካሬ በሁለት እጆቹ ሳብ አድርጎ ፈተነ። ሙሉ አካሉን መሸከም የሚችል መሆን አለበት። ገመዱ አስተማማኝ መሆኑን አምኗል። ከሚያፈቅራት ሴት እስከ መጨረሻው ሊያርቀው የሚቻለው ይህ ውሳኔ እንደሆነ ለራሱ በተደጋጋሚ ነግሯል። ከእርሷ ከመራቅ ውጪ ፈጽሞ ሰላም እንደማያገኝ ያውቃል። መገላገል አለብኝ ሲል የታፈነ ድምፅ አወጣ። ግን እኮ አፈቅራታለሁ፣ ከሞትኩ በቃ ፍቅሬን አብሮ ያበቃል ማለት ነው ሲል ከራሱ ጋር ይሟገታል። በስቃይ ውስጥ ሆኖ ቢያፈቅራት ደስ ይለዋል። እንደማያገኛት ሲያስብ ደግሞ ሐሞቱ ይፈሳል። ምን ዋጋ አለው እርሷን ማፍቀር? ትርፉ ስቃይ ብቻ ነው። መፍትሄው ራሴን ማጥፋት ብቻ ነው ሲል በውሳኔው ይጸናል። በተቆለፈ ቤቱ የጣራ ማገር ላይ ገመዱን በውል አስሮታል። የቆመበት ወንበር ሲጥጥ አለ። ሊወድቅ ሲል ሲቃጣው ድንግጥ አለ። አይ ሰው፣ አሁን ራሴን ለማጥፋት የተዘጋጀው መውደቅን መፍራት ምን ይሉታል ሲል አጉተመተመ። ፈራው እንዴ ሞትን? በፍጹም አለ ለራሱ። ወንበሩ ላይ ተስተካክሎ ከቆመ በኋላ ገመዱን አንገቱ ላይ አጠለቀ። ወንበሩን ፈንግሉ ጥሎ ሙሉ አካሉን ገመዱ ላይ ለማንጠልጠል የመጨረሻው ቅጽበት ላይ ደርሷል። ከጥቂት ደቂቃ በኋላ ሬሳዬ አየር ላይ ይወዛወዛል ማለት ነው የሚል ሀሳብ ውልብ አለበት። የሚሻለው ይሄ ነው ሲል ለራሱ ምላሽ ሰጠ። ወጣቱ ውሳኔውን ለመፈጸም ሁሉም አይነት ዝግጅት አጠናቋል። አንገቱ በገመድ ተጠልፏል። የአካል ክብደት የደም ስሮቹን በመጫን ህይወቱ የሚያከትምበት ቅጽበት ብቻ ቀርቷል። የዚህ ወጣት ህይወት ሊታደግ የሚቻለው ተአምራዊ ኃይል ያስፈልጋል። በርካታ ሀሳቦች ወደ አእምሮ ተተለተሉ። የወጣቷ ቁንጅና፣ የድምጿ መስህብነት፣ የውዳሴዋ ለዛ፣ ብቻቸውን ሆኖ የልባቸውን ያወጉበት ሰዓታት፣ ሁሉም ክስተቶች አሁን የሚከሰቱ ያህል በአይነ ህሊናው ታዩ። የወጣቱ አእምሮ የሐሳብ ፈረሱን ወደ ኋላ አዙሮ ሽምጥ ጋለበ። ወደ ልጅነት ዘመኑ አከነፈው። ያቺ ምስኪን እናቱ ድቅና አለችበት። የአባቱ ገጽታም ፊት ለፊቱ መጣበት። ኸምር፣ ድብደባ፣ የእናቱ መታነቅ፣ በመጨረሻም ከራሱ በላይ የሚወዳት አንድዬ እናቱ ጭንቅላቷ ፍጥፍጥ ሲል እንደተቀነባበረ ፊልም ቁልጭ ብሎ ታየው። የወጣቱ እንባ እንደ ክረምት ጎርፍ ፊቱን አጥለቀለቀው። አንገቱ ላይ የተጠለቀው ገመድ በእንባው ራሰ። የወጣቱ እንባ እንደ ጎርፍ ፊቱን አጥለቀለቀ። አንገቱ ላይ የተጠለቀው ገመድ በእንባው ራሰ። በዚህ ቅጽበት ነበር ተአምራዊ ኃይል ከሞት የታደገው። ለወጣቱ ህይወት ይቸረው ከተኛበት ጥልቅ እንቅልፍ የተነሳው ኢማን ማለት በእስላማዊ አስተምሮት እምነት ማለት ነው። የኢማን ኃይል ነው የህይወትን ማዕበል እንዲቋቋሙ የሚያስችልና የሰይጣንን ሴራ በማጋለጥ ከፍተኛ ጥፋት የሚያድን ተአምራዊ ኃይል። ወጣቱ ከእምነት ዓለም በእጅጉ በራቀበት በዚህ ቅጽበት በእናቱ ትዝታ ውስጥ የሰይጣንን አደገኛ ተንኮል ማየት ቻለ። አባቴ ኸምር እንዲጠጣ በመገፋፋት እናቴን እንዲገድል አደረገ። እኔን ደግሞ ከኸምርና ከዝሙት የራቁ በመሆኔ ከሁለቱ ወንጀሎች በእጅጉ ለገዘፈው ለራስ የማጥፋት ወንጀል አነሳሳኝ። አዑዙ ቢላሂ ሚነ ሸይጣን ረጂም አለና ገመዱን ከአንገቱ በፍጥነት አወጣ። ከወንበሩ ዘሎ ወረደ። መሬት ላይ ተደፍቶ የጌታውን ምህረት በመለመን እንባውን አዘነበ።
ጌታዬ ሆይ ምህረትን እለምናለሁ። ለዚህ ሁሉ የበቃሁት የአንተን ትእዛዝ በመጣሴ ነው፣ ይቅር በለኝ ጌታዬ ሲል አምላኩን ተማጸነ። አንድ የቅዱስ ቁርአን አንቀጽ ትዝ አለውና እንዲህ ሲል አነበበ። እነዚያ የተጠነቀቁት ከሰይጣን የሆነ ዘዋሪ በነካቸው ጊዜ ጌታቸውን ይገነዘባሉ፣ ወዲያውም እነሱ ተመልካች ይሆናሉ። አልአዕራፍ። ከታሪኩ የምንማራቸው ቁም ነገሮች፣ ወጣቱ የሰይጣንን ተንኮል በመገንዘብ ራሱን ከማጥፋት አደገኛ ወንጀል የዳነ ቢሆንም የወጣቷ ፍቅር ግን ልቡ ላይ እንደታተመ ነበር። ከእርሷ ለመራቅ ሀገር ጥሎ ተሰደደ። ኢማም አሻዕቢ በተሰኘ የእስልምና ሊቅ እስላማዊ ትምህርት ፕሮግራም ላይ በአንዱ ተገኝቶ ባለታሪኩ ለፕሮግራሙ ታዳሚዎች ታሪኩን አጫውቷል። ያኔ ዕድሜው የገፋ ጎልማሳ ቢሆንም ከ10 ዓመታት በፊት ላፈቀራ ሴት ያለው ፍቅር እንዳልቀነሰ ተናዟል። አላህ ሱብሓነሁ ወተዓላ ያልፈቀደውን አይነት የጾታ ግንኙነት መዘዙ የማያልቅ መሆኑን ወጣቶች ከእርሱ ህይወት በመነሳት እንዲገነዘቡ አደራውን አስተላልፏል። የያኔው ወጣት የአሁኑ ጎልማሳ ከኢማሙ የትምህርት ፕሮግራም በኋላ የት ሀገር እንደሄደና ምን እንዳጋጠመው የታወቀ ነገር የለም። ከቶፒካችን ወጣ ያለ ነገር የተናገርኩት ወቅቱ የጾም እንደመሆኑ መጠን እንደዚህ አይነት አስተማሪ ጠቃሚ ነገሮች ያስፈልጋሉ በሚል ነው። እንደዚህ አይነት ጠቃሚና አስተማሪ የሆኑ 2 ሌላ ታሪኮች አዘጋጅተንላቸዋል። ለቤቱ አዲስ ከሆናችሁ ሰብስክራይብ ላይ ከማድረግ ይከታተሉ።